ኢትዮጵያን ማስፈራራትም ሆነ ማስጎደድ በፍጹም አይቻልም። በቅርብ የሚታይ አደጋ እስካልመጣ ድረስ ከማንም ኃይል ጋር ውጊያ፣ ግጭት አንፈልግም። የኢትዮጵያ ሕዝብ ችግር አይቆሰቁስም። ቻይናዎቹ እንዳሉት ችግርም አይፈራም። በአስቸጋሪ ወቅትም ቢሆን የኢትዮጵያ ሕዝብ ችግር አይፈራም። በጣም ውስን ሀብት ነው ያለው የቻይና አርሚ። ግራውንድ ፎርስ ነበር። ሺህ መጣና ኖ አለ። ኔቪ ነው መገነባው። እንወራችኋለን፣ እናፈርሳችኋለን፣ እናጠፋችኋለን እያሉ ነጋ ጠባ የሚያስፈራሩን፣ ጦር ለሚሰብቁብን፣ ባንዳ ለሚልኩብን አጋሮ ላይ ቆመው የአፍሪካን ትንሣኤ የሚናፍቁ አፍሪካ ምሳሌ መሆን የሚያስቡ የኢትዮጵያ ብልጽግና አይቀሬ መሆኑን ከመልማት ውጪ አማራጭ እንደሌለን ውረድን ውረድ አላዋጣንም፣ ፍልሚያ ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ሰላም ሰላም ሰላም፣ ጤና ይስጥልን። እንደምናላችሁ የተወደዳችሁ የሜዳችን ታዳሚዎች፣ ሰሞኑ እንግዲህ ደጋግመን እንገናኛለን ባልነው መሰረት ተሳክቶልን ደጋግመን እየተገናኘን ነው። ዓለም ኢኮኖሚው ላይ የዓለም ጉዳይ የሀገር ጉዳይ ዘመኑ የሚጠይቀው የብልጽግና ፍልሚያ መሆኑ ይታወቃል። በተለይ የአሜሪካ ዶናልድ ትራምፕ ከመጡ በኋላ በሀገራት ላይ የሚጥሉት ታሪፍ አወዛጋቢ፣ አጨቃጫቂ ሆኗል። በተለይ ከቻይና ጋር ተያይዞ የሚነሳው ጉዳይ ቻይናና አሜሪካ የገቡበት ግብግብ እንዲሁ ዓለምን እያነጋገረ ነው የሚገኘው። ከዛም ባለፈ እንግዲህ ማህበራዊ ሚዲያ ላይ በስፋት እየሄደ ያለ ጉዳይ አለ። የቻይናው ፕሬዚዳንት ጂንፒንግ ጋር ተያይዞ የተናገሩት ቪዲዮ እየሄደ ነው። እሱን እያየን ዛሬ የምናነሳው ብዙ ነው። እሱን እያየን እንግዲህ የብልጽግናው ፍልሚያ ዋነኛው ፍልሚያ የምንዘነጋው እኛም የኢኮኖሚ ሪፎርም አካሄደናል፣ ደንግጠናል። የኑሮ ውድነቱ የኑሮ ጫናው ጅማሬው ራሱ ብዙ የሚያወዛግብ ነው። ግን ከዚህም በላይ የሚያወዛግብ የሚያስደነግጥ ብዙ ልንሟገትበት ልንነቃበት የሚገባ ዘርፍ ነው። ለዛ ነው የቻይናና አሜሪካን ግብግብ አንስተን ለእኔ ብለህ ስማ፣ ለራሳችን ብለን እንስማ ብለን ስለ ውቅያኖሷ ኢትዮጵያም በዛው ልናይ ነው፣ በቻይናና አሜሪካ ግብግብ በኩል አድርገን ማለት ነው። ስለዚህ እንግዲህ ፕሬዚዳንት ትራምፕ ለሁለተኛ ጊዜ ከተመረጡና ስልጣናቸውን ከተረከቡ በኋላ በመጀመሪያው ዘመናቸው እንዳደረጉትና እንደሚታወቁበት ሁሉ ከውጭ ከሚገቡ ምርቶች በተለይም ከቻይና በሚላኩ ሸቀጦች ላይ ታሪፍ እጨምራለሁ ብለው ያው አሁን እንደምናየው የዓለም መነጋገሪያ ሆነዋል። እዛ ላይ ሲፎክሩ የዓለም ገበያ ደግሞ በእጅጉ ተናውጧል። ተቃውሞ እንግዲህ ከየአቅጣጫው አይሎባቸዋል። በሌሎች ሀገሮች ላይ ሊጥሉ ያሰቡትን ታሪፍ ለጊዜው ቆም አድርገው እንግዲህ ዋና ግብግብ በሁለቱ መካከል ቻይና ላይ ያተኩራል። ቻይና ላይ ብቻ እንግዲህ የ125 ከመቶ ታሪፍ ጭማሪ ማድረጋቸውን ይፋ ያደረጉት፣ የሌሎቹን ለጊዜው አቆይቼዋለሁ ነው የሚሉት። ከአንዳንድ ሀገራት ጋር ድርድር ተጀምሯል። ቻይናም በምላሹ የ125 ከመቶ አዲስ የሚባል ታሪክ ማለት ነው በአሜሪካ ሸቀጦች ላይ እሷም እንዲሁ ታሪፍ ጥላለች። ከታሪፍ ጦርነቱ ጎን ለጎን ግን የቃላት ጦርነቱም እንዲሁ ተሟሙቆ ቀጥሏል። አሁን በተለይ በቪዲዮ ያጀብን የምናቀርበው ወደ እናንተ እሱን ጉዳይ ነው። በዛስ ራሳችንን እንዴት እናያለን? የቻይናው መሪ እንግዲህ ፕሬዚዳንት ጂንፒንግ ከዓመታት በፊት ያሰሙት ንግግር፣ ቀደም ብሎ ያሰሙት ንግግራቸው ማለት ነው የቻይና መንግስት በቅርቡ እንደተናገሩት አድርጎ ቪዲዮውን ለዓለም ሲያሰራጭ የተመለከትን ነው። እኔም እንደማጋራችሁ ማለት ነው። ዛሬም እንግዲህ መቼም የሚሰራው ወይ ደግሞ የሚነሽጠው እንዲህ ያሉ ጉዳዮችን ከፕሬዚዳንቱ የምንሰማቸው ጉዳዮችን ለእኔ ብዬ ስሰማው እኔ በግሌ ሁላችን ለራሳችን ብለን ስንሰማው እኔ በግሌ እንደዛ የሰማሁት የመሪው ንግግር በግርድፉ ሲተረጎም ቪዲዮን እያየን ብንተረጉሞ ምንድን ነው የሚለው? 中国人民不惹事儿也不怕事，在任何困难和风险面前 የቻይና ህዝብ ችግር አይቆሰቁስም፣ ችግር አይፈራም። በአስቸጋሪ ወቅትም ቢሆን የቻይና ህዝብ ችግር አይፈራም። 腿肚子不会抖，腰杆子不会弯，中华民族是吓不倒压不垮的。 ጽናታችን አይወላውልም፣
መንፈሳችን አይሰበርም። ቻይናን ማስፈራራትም ሆነ ማስጎብደድ በፍጹም አይቻልም። 中国经济韧性强，潜力足，回旋余地广，长期向好的基本面不会改变。中国经济是一片大海，而不是一个小池塘。 የቻይና ኢኮኖሚ ታላቅ ጽናት አቅምና ከፍታ ያለው ኢኮኖሚ ነው። ጠንካራ ባህሪያቱ የሚለወጡ አይደሉም። ጥንካሬውም ዘላቂ ነው። የቻይና ኢኮኖሚ ኩሬ ሳይሆን ውቅያኖስ ነው። 大海啊，有风平浪静之时，也有疯狂宇宙之时。狂风骤雨可以掀翻小池塘，但不能掀翻大海。经历了无数次狂风骤雨，大海依旧在哪儿？ ውቅያኖስ ለቀናት ጸጥ እንዳለ ሲቆይ ጠንካራ ነፋስና ማዕበል ሊያጋጥመው ይችላል። ጠንካራ ነፋስና ማዕበል ኩሬን ሊያናውጥ ይችላል። ውቅያኖስን ግን አይሞክረውም ይላሉ። ነፋስና ማዕበል ቢያጋጥመውም ውቅያኖሱ እዚያው ባለበት ይኖራል። ቻይና እንደዚያው ነች። ፈተናና ማዕበል ይኖራል። ቻይናም ሁልጊዜ ትኖራለች። እንግዲህ የቃላት ጦርነቱ እንዲህ በተሟሟቀበትና የታሪፉ ጉዳይ በተጋጋለበት ሰሞን ነው እንግዲህ የቻይና መንግስት በትራምፕ ታሪፍም ሆነ በአሜሪካ ባለስልጣናት ደጋግመን የምናያቸው ማስፈራሪያ እንደማይሸበር በመግለጽ ገልጾም እሱ ያለውንም ብናስከትል አሜሪካ የምትፈልገው ጦርነት ከሆነ የታሪፍ ጦርነት ይሁን የንግድ ጦርነት ይሁን ወይም ለማንኛውም አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ይላሉ። እንግዲህ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ማለት ነው በታሪፍ ውዝግቡ መሃል ገብተው እሳቸውም ቻይናውያንን ትንሽ ሊያስቆጣ የሚችል በሳቸው አቀራረብ ለመወረፍ ሞክረዋል። እንግዲህ ቻይናውያን ገበሬዎች እያሉ አናንቀው ጠርተዋቸዋል ወይ ደግሞ ሲጠሯቸው የሴንተር ፎር ቻይና ኤንድ ግሎባላይዜሽን ምክትል ፕሬዚዳንት ቪክቶር ጋኦ የሰጡት ምላሽ ደግሞ እንዲሁ በተመሳሳይ ለእኛ ብለን ልንሰማው የሚገባ ትንሽ ትኩረትን የሚስብ ነው። የእሳቸውንም እንዲሁ ቪዲዮ እየተመለከትን ብናየው We don't care. China has been here for 5,000 years. Most of the time, there was no United States, and we survived. And we expect to survive for another 5,000 years. ቻይና ላለፉት 5000 ዓመታት የኖረች ሀገር ነች። ወደፊትም ገና 5000 ዓመታት ትኖራለች። አሜሪካ በዚህ ሁሉ ጊዜ አልነበረችም። If J.D. Vance thinks that he's dealing with the peasants in China, and I'm proud to be a descendant of the peasants, most of us are descendants of the peasants anyway, that's our tradition. We are farmers before, but now we are one of the leading industrialized economies in the world. ጄዲ ቫንስ ገበሬዎች ብለው ቢጠሩንም እኛ ብዙዎቻችን የገበሬ ልጆች እና የልጅ ልጆች በመሆናችን የምንኮራ ሰዎች ነን። መሰረታችን እርሻ ቢሆንም በኢንዱስትሪ እጅግ ከበለጸጉ ሀገሮች አንዷን እየገነባን ወይም ደግሞ አንዷን እየገነባን ህዝቦች ነን ይላሉ። እንደ ቻይና እንግዲህ አድገናል ብዬ ይህን ወደኛ ማምጣት አለብን። እነኝን ጉዳዮች ይያዛልም ብዬ አስባለሁ። የኛውም መሪ እንዲሁ በተለይ የቻይናን ተምሳሌት ያነሱታል። ይሄ በሶስቱ መሪዎች መካከል በማኦ በዴንግ እና በሺፒንግ መካከል ያለውን የሀገራዊ ቅብብል ያነሱና እንደዛ ያለ ሀገራዊ ቅብብል ለእኛም እንደሚያስፈልገንና በጣም ጠቃሚ ስለመሆኑ ደጋግመው ሲያነሱ እንዲሁ የሳቸውንም አስታውሳለሁ። ፎከሱ የዴንግ ሁላችሁም እንደምታውቁት ግራውንድ ፎርስ ላይ ነበር። በጣም ውስን ሀብት ነው ያለው የቻይና አርሚ። ግራውንድ ፎርስ ነበር። ሺ መጣና ኖ አለ። ኔቪ ነው መገነባው። ለምን? አብዛኛው ኦሽን ተሻጋሪ ፓወር ማረጋገጥ አለብኛል። ከፍተኛ የኔቪ ፓወር እየገነባ ነው ታውቃላችሁ። ያ ብቻ አይደለም። በሮድ አዲስ ያመጣው የአውትዋርድ የሚባለው
assertive foreign policy ተብሎ የሚወሰደው ሮድ ኤንድ ቤልት ፕሮጀክት ነው። ቻይናን ከአውሮፓ ከአፍሪካ ማገናኘት የሮድ ፕሮጀክት አቀደ። አሁን ተወ ማለት ነው። ሎካል ያለውን ነገር ትቶ በኔቪ ኢንቫይሮንመንት ኮንትሮል ማድረግ ከዛ አልፎ እንደ ዌስተርን ወርልድ ጅቡቲ ላይ ቤዝ መስራት ጀመሩ። ታውቃላችሁ እንዲህ ያልነበራቸውም ቻይና እንኳን ቤዝ መስራት ተደበቅ ነው። ያው እዚህ ጋር እንዳያችሁት ነው። ለማንኛውም ግን እንደ ቻይና አድገናል። ሀገሪቱ ውስጥ ምንም አይነት የኢኮኖሚ ችግር፣ የኑሮ ውድነት የለም። አዲስ የኢኮኖሚ ሪፎርም መጀመሩ ምንም አላናጋንም። እኛንም ልክ ከቻይናቻ አድርጌ መመጻደቅና በዛ ደረጃ አፌን ሞልቼ ባልናገርም እንደነሱ ወይ ደግሞ እንደነሱ ጠንካራ ነን ባልልም እነሱና መሰሎቻቸው ላይ ግን ለመድረስ ትግል እያደረገች ያለች ሀገር ባለቤቶች ነን። እኔም እናንተን በጋራ ሀገር የምንጋራ ማለት ነው። ስለዚህ በኢኮኖሚ በቆዳ ስፋትና በመሳሰለው ፍጹም ልንነጻጸር አለመቻላችንን በአክብሮት ያሉ ጋፖችንን በአክብሮት ተቀብለን የምንመሳሰልባቸው ነጥቦች ግን አሉ። እነኛም ነጥቦች ይመስጡኛል። እንደ ዜጋም እነዛ ላይ ማተኮር አለብን ብዬ አስባለሁ። በዙሪያችን አሁን ባለው ሁኔታ የሚጮሁ ጋጋኖችን እያሰብን እኛም ልንደግማቸው የምንችል ይመስለኛል። ደግሞ ለነሱም ልንደግመው የምንችል ይመስለኛል። ይህን ጉዳይ በቀጥታ ወደዛ ከመሻገራችንና ይህን ቃል ከመድገማችን ወይ ደግሞ ወደ እናንተ ከማድረሳችን በፊት እንዲሁ ደጋግመን ያለነው የብልጽግናው ፍልሚያ ላይ ነው። ባለፈውም እንዲሁ አስታውሳለሁ በረመዳን ዜማ ላይ ዘለንስኪ ላይ የደረሰባቸው ውርደት ካየው በኋላ በቲቪ አንድ አጭር መልእክት አስተላልፌ ነበርና ሁልጊዜ ይሄ ዜጎች በውስጣችን ልንይዘው የሚገባ ሰሞኑም ወደ እናንተ የመሪው የብልጽግና ህልማቸው ወይ ደግሞ ከዓለም ጋር ያላቸው ፉክክር ማሳያ ቃል በቃልም እየመዘዝን ነው። እንዲሁ ከዚህ በፊት ሰርቼውም ያልሄደ እንዲህ የኢኮኖሚ ብልጽግና ህልማቸውን አጉልቶ የሚያሳይ ስራ አለ። ወደ እናንተ እሱም ይደርሳል። ግን እንዲህ አሁን ካለው ከነሱ ግብግብ ባለፈው ዘለንስኪ በዛ ደረጃ የተወረፉበትና የተዋረዱበት ከዛ በጦርነቱ ዘለንስኪ አሜሪካና ዩክሬን የገቡበት ውዝግብ ከዛ ዩክሬን የገባችበትን ቅርቃር ውስጥና ባለፈው ዋይት ሃውስ የደረሰባቸውን ቅሌት ስናይና በተወሰነ መልኩ ያጋራሁትን ማለት አሁንም እሱን መድገም ያለብን ይመስለኛል። ወደ ማጠቃለያይና ልክ በቻይና ልክ እኛም እንደ ዜጋ ድምፃችንን ለኔ ብዬ የምለውን ከማለት በፊት እንግዲህ ሀያል ከመሆን ውጪ ምንም አማራጭ የለንም። ድሃ ሀገር ነፃነት የለውም። ከስንዴ ባርነት እንላቀቅ። ያለንን ታሪክ፣ ቅርስ፣ ሀብት ገላልጠን መሰረተ ልማት አሟልተን በቱሪዝሙም፣ በኢንዱስትሪውም፣ በግብርናውም፣ በንግዱም ብቻ በየትኛውም ዘርፍ ባለጸጋ ሀገር እንፍጠር። ያለበለዚያ ትርፍ ስንዴ ያለው ሀገር መጫወቻ ወይም ባሪያ ሀገር እንሆናለን ሲባል የተቃወምን፣ ያላገጥን፣ ያሾፍን፣ ያፌዝን ብዙዎቻችን ነን። አድዋ ላይ እንግዲህ በአካፋ የመለስነው ኃይል 40 ዓመት ተዘጋጅቶና ዘምኖ በአየር በምድር በባህር እዛ ሁሉ ሲመጣ ያችኑ አካፋ ይዘን ስለጠበቅነው ነበር እንግዲህ ማይጨው ላይ ያው በዛ በምናቀው ደረጃ የተረታ ነው ማለት ነው። ስለዚህ በዘመኑ ልክ እንታጠቅ። በዘመኑ ልክ ዘምነን እንታጠቅ። ግዙፍና ዘመናዊ ሰራዊት እንገንባ። የማይደፈር ሰራዊት ይኑረን። ራሳችንን ከዘመኑ ወይ ደግሞ ከዘመኑ ጋር እናራምድ። በዘመኑ ልክ እናሰልጥን። መንግስትና ሀገር እንለይ፣ አይምታቱብን ሲባል ያላገጥን ሰራዊታችንን በሙሉ ልብና አቅም እንደ መደገፍ የከዳ ነው። ከሃዲዎቹን የደገፍን ከጀርባ የወጋንና ያስወጋ ነው። ክብር የነሳ ነው ሁሉ ዛሬም ያን የምናደርግ እናስተውል። ዓለም ላይ ያለው ግብግብ እንደዛ ሶብር እንድናደርግ ወደ ራሳችን እንድንመለስ የሚያደርግ ነው። በሰበብ በአስባቡ ጦር አንማዘዝ፣ እርስ በርስ አንዋጋ። በየመንደሩ የሸመቅን የገዛ ሀገራችንን አናፍርስ። በየወንዙ የተደራጀን መከላከያ ሰራዊታችንን አናዳክም። ለውጭ ጠላቶች መጠቀሚያ እየሆንን የውክልና ጦርነት አናካሂድ። ሀገራችንን አናደህይ። በብድርና በእርዳታ ያለማነውን አናፈራርስ። ድርድር ይልመድብን፣ ጠላትን ቀንስ፣ ሀገራዊ ምክክርና እርቅ ይኑረን። ይህ ሁሉ ሲባል የቀለድን፣ የተሳለቅን፣ ያላገጥን፣ አይመለከተኝም ብለን ያልን ያቃልን ሁሉ ምክንያትና ሰበቦችን በፈለግነው ልክ የደረደርን ሁሉ
በግጭት ኪስ ማደለብ የለመድን የራሳችን ሆድ ብቻ ከሀገራችን ጋር እያነጻጸርን የምናይ እናስተውል። ዛሬ ለራሳችን ብለን እንስማ። ዓለም ላይ ያለው የብልጽግና ፍልሚያ በግልጽ ወጥቶ ይታያልና ለኔ ብለህ ስማ። እኔ ለኔ ብዬ ለማጋራት መጥቼ ነው ይህን እያከልኩ ያለው። ስለዚህ ሁሉም ነገር ከሀገር በታች ነው። ሀገር ከሌለ ሁሉም የለም። ቤተሰብ የለም፣ ልጅ ማሳደግ የለም፣ እናት አባት ቤተሰብ መጦር የለም፣ በአባት መመረቅ የለም፣ ክብር የለም፣ ሰላም የለም፣ ሀብት የለም፣ ንብረት የለም፣ ታሪክ ቅርስ ባህል የለም፣ ወጥቶ መግባት የለም። ሌላው ቀርቶ ቤተ ክርስቲያን መጸለይ መስጂድ መስገድም የለም። ሁሉም ያለው ሀገር ሰላም ሲሆን ነው። ዛሬ ከዩክሬን ዕጣ ያኔ እንግዲህ በወቅቱ ዘለንስኪ ያ የገጠማቸው ጊዜ የጻፍኩት እንዳልኳችሁ ከነ ዩክሬን ወይ ደግሞ እነ ዘለንስኪ ዛ ገጠማቸው ዕጣ ወይ ደግሞ እነሱ አንገት ባቀረቀሩበት ልክና ዛሬ በገቡበት አዘቅት ልክ ማር ካልቻልን ካልተማርን ሰሞኑ እንደምናየውም ሀገራችን ላይ ህወሓት በራሱ ከገጠመው ከውስጣቸው ተምሮ ከወጣው ጌታቸው መልሶ ቀጠናው ላይ ሌላ ነገር ለመደገስ ሲሯሯጡ ከትንሹ ልጅ ተግባርና ከዓለም ግስጋሴ ካልተማርን ከምንም የምንማር አይመስልም። እንግዲህ ወገኔ ለእኔ ብለህ ስማ የሚለውን የዛሬ ጉዳይ እያነሳው ባለፈው እንደ ከተብኩትና ያለንበትን ዘመን እኛን አያያዝ አኳኋን ገልጻል ያልኩትን ነጥብ በመሃል ለማገዝ ነው። እሱ ካገዘን ብዬ ለማከል ነው። ለማንኛውም ቅድም እንዳልኩት እንደ ቻይና ባንመጻደቅም ግን እንደ ዜጋ እኛም የምንለው ነገር ይኖረናል ብዬ አስባለሁ። የኢትዮጵያ ሕዝብ ችግር አይቆሰቁስም። ቻይናዎቹ እንዳሉት ችግርም አይፈራም። በአስቸጋሪ ወቅትም ቢሆን የኢትዮጵያ ሕዝብ ችግር አይፈራም። ጽናታችን አይወላውልም፣ መንፈሳችን አይሰበርም። ኢትዮጵያን ማስፈራራትም ሆነ ማስጎብደድ በፍጹም አይቻልም። እኛ ባለን አቋም ኢትዮጵያ ላይ ግልጽ አደጋ፣ በቅርብ የሚታይ አደጋ እስካልመጣ ድረስ ከማንም ኃይል ጋር ውጊያ፣ ግጭት አንፈልግም። በሰላም በትብብር መልማት ማደግ እንፈልጋለን። የኢትዮጵያ ሕዝብ ታላቅ ጽናት፣ አቅምና ከፍታ ያለው ሕዝብ ነው። ጠንካራ ባህሪያቱ የሚለወጡ አይደሉም። ጥንካሬውም ዘላቂ ነው። ኢትዮጵያ ኩሬ ሳትሆን ውቅያኖስ ነች። ጠንካራ ነፋስና ማዕበል ኩሬን ሊያናውጥ ይችላል፣ ውቅያኖስን ግን አይሞክረውም። ነፋስና ማዕበል ቢያጋጥመውም ውቅያኖሱ እዚያው ባለበት ይኖራል። ኢትዮጵያም እንደዚያው ነች። ፈተናና ማዕበል ይኖራል፣ ኢትዮጵያም ሁልጊዜ ትኖራለች። እንወራችኋለን፣ እናፈርሳችኋለን፣ እናጠፋችኋለን እያሉ ነጋ ጠባ የሚያስፈራሩን፣ ጦር ለሚሰብቁብን፣ ባንዳ ለሚልኩብን መልሳችን አሁንም ልክ እንደ ቻይናዎቹ ተውሰን መንፈሱን አጭርና ግልጽ ነው። ጠላቶቻችን በኢትዮጵያ ላይ ጦርነት የሚከፍቱ ከሆነ የውጭ ጠላት ይሁን የውስጥ ጠላት ይሁን ወይም ሌላ ማንኛውም ጠላት እስከ መጨረሻው ለመዋጋት ዝግጁ ነን። ትናንት ተፈጥረው አሁንም ሰሞኑ እንደምናየው ወደብ የላችሁም፣ ሰላም የላችሁም፣ ነዳጅ የላችሁም፣ ድሆች ናችሁ ወዘተ ወዘተ እያሉ ለሚከራከሩ ወይ ደግሞ ለሚፎክሩ ለሚያብሩብን ሁሉ ምን መልስ እንስጣቸው? ወይም እኔ እንዲህ እላለሁ፣ ኢትዮጵያ ላለፉት 3000 ዓመታት የኖረች ሀገር ነች። ወደፊትም ገና ብዙ ሺህ ዓመታት ትኖራለች። ወደብና ነዳጅ ያላቸው የአካባቢያችን ሀገሮች በዚህ ጊዜ ገና አልተፈጠሩም በጭራሽ። ብዙዎቻችን የድሆች ልጆችና የልጅ ልጆች ብንሆንም በእናት በአባቶቻችን እንዲሁም ታሪካቸው የምንኮራ ዛሬም ቢሆን ከአፍሪካ ጠንካራ ኢኮኖሚ አንዷን ኢትዮጵያ እየገነባች ያለች ህዝቦች ነን። ወደፊትም እየገነባን እናድጋለን፣ እንበለጽጋለን፣ ያሰብነውን እናሳካለን። ታላቁ ማንዴላ ያለውን ቃል እዚህ ጋር እንዋሰው። እስኪሳካ ድረስ የሚሆን
አይመስልም። ግን ይሆናል። ጽናታችን አይወላውልም፣ መንፈሳችን አይሰበርም ብለን የቻይናን መንፈስ ወይ ደግሞ ከቻይናውያን ተውሰን እያሰባጠርን እንዳሳየናችሁ ዘመኑን መንፈስ በሚገልጽ መልኩ ወደ እናንተ እንደ አንድ ዜጋ ለኔ ብዬ ሰምቼ ለኔ ብዬ እንዲህ ብያለሁ ለየራሳችን ስንል አሁን ያለውን ፍልሚያ እንንቃበት። እንዳልኳችሁ ወደ እናንተ ያልደረሰ ግን በብዛት ወደሚሄድበት የብልጽግና ህልሙን የመሪውን ህልም የአንድን መሪ ህልም ማሳነስ አይቻልም። ስለ ግለሰብ የምናወራ የምታስመስሉ ሰዎች የአንድ ግለሰብ ህልም እንዴት ሀገር እንደሚቀይር ከዛ የዛን መሪ ህልም የአንድ ግለሰብን ህልም ሌላ ቅብብሎሽ በማከል ሀገርን እንዴት እንደሚለወጥ ማየት ከፈለግን የበለጸጉ ሀገራትን በሙሉ ምሳሌ እንይ። ስለዚህ የምናወራው ስለ አንድ መሪ ብቻ አይደለም። አሁን የብልጽግና በእርግጥ እንደ ፓርቲ ሀገሪቱን እየመሩ ያሉት ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ በተለይ በዚህ አሁን በተያዘው የብልጽግና ፉክክር ላይ ከዓለም ጋር ፉክክር ለመያዛቸው የሚያስገርሙ የብልጽግና ለውጦችን ማምጣታችን እንዲሁ ዝም ብሎ የመጣ ሳይሆን ልክ አሁን ስለ ጂፒንግ እየመዘዝን እንደተናገርነው ሁሉ የእሳቸውን ማሳያ የምናመጣ አጋሮ ላይ ቆመው የአፍሪካን ትንሣኤ የሚናፍቁ የአፍሪካ ምሳሌ መሆን የሚያስቡ እንዲሁ ኢንሳም ስቲክም ሳይንስም በማቃቸው ቦታ ሁሉ ያሉ ማስረጃዎችን ሳይ የኢትዮጵያ ብልጽግና አይቀሬ መሆኑን ከመልማት ውጪ አማራጭ እንደሌለን የኢትዮጵያ መሬት ቢታረስ መላው አፍሪካን ወይ ደግሞ እንዳለ ምስራቅ አፍሪካን ቀጠናውን መመገብ የሚችል የሚተርፍ መሆኑን ሲናገሩ የመጡ ወደ መሪነት እንደመጡም ይህንን እንደሚያሳኩ እርግጠኛ ይሁኑ። ለሚያናንቁን ግን በልኩ ምላሽ እንዳላቸው ሲያወሩ ያየናቸውም አሉ፣ ላሳያቸው የሚችላቸው ማስረጃዎችም አሉ። የብልጽግና ፍልሚያ ላይ ደጋግመን ስንሄድ የምናየው ነው። አትችሉም ላሉን የሚሰጡት መልስ እንበለጽጋለን እያሉ ከልዩነታቸው ጀምሮ ሲናገሩ ለዛም ዛሬ ተጨባጭ የሆነ ተስፋ ወዳላት የአፍሪካ የብልጽግና ተምሳሌት ወደ መሆን የተሸጋገረች ሀገር ባለቤት መሆናችን ሊሰመርበት ይገባል። ለዚህ ብዙ ማሳያዎችን ማምጣት እንችላለን እንደ ዜጋ። አዎ የኑሮ ውድነት አለ፣ የኢኮኖሚ ሪፎርሙ አስደንግጦናል። ከዚህም በላይ ግን ሊያስደነግጠን፣ ልንከራከርበት፣ ልንነቃ ይገባል። እኛም ደጋግመን እናየዋለን። የመሪው ሮድማፕ የለውም፣ ፍኖተ ካርታ የለውም ለሚሉ የመሪውን የኢኮኖሚ ስዕል የኢኮኖሚ ሮድማፕ በተጨባጭ ማሳያ መጥተን እናሳያችኋለን። ከቻልን ከዚህ በፊት ከሰራነውም ቀንጭበን እናሳያችኋለን። ለኔ ብዬ ይህንን አልኩ። ለራሳችን ብለን እንንቃ። ለራሳችን ብለን ለዚህች ሀገር ማዋጣት ያለብንን እናዋጣ። ከሐሳብ ሜዳ ጋር ነበራችሁ። ሐሳብ ሜዳ የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። እንዲህ ያሉ ሰላማዊ ጉዳዮችን በመናፈቅ በመመርመር የቻልነውን በመስራት ዓለም ካለችበት ግብግብ ውስጥ ከመጨፍለቅ ከከበባው ከባንዳው ለመዳን ለራሳችን ብለን እንንቃ እንላለን። እንደጀመርነው ደጋግመን መገናኘታችንን እንቀጥላለን። ለአብሮነታችሁ አመሰገንኩ። ቸር ቆዩ። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።